ማድረግ ይችል ነበር። አንተ በገባይ ልክ ነው እዚህ ቀረበኝ። አንተ በገፈትከው ገብተህ ነው ማማቀረን። አንተ በገፈትከው ገብተህ አንድ በአንድ ትነግሪኛለሽ። ይሄን ንገሪኝ ለምን አትነግሪኝ እንዴ? ያንቺ ስቃይ ለኔ አርገው ከማለት ሌላ ቃል የለኝም በእውነት። ሁሉ ነገር ሆኖ እኮ አንተ እኮ ነው ምን አድርግሽ ማለት ንገሪኝ። አንዴ ባለቤቱ አንዴ ልጁ እየመጣ እንደፈለገ ሲሆንብኝ ማንዶር ብላኝ ንገረኝ። ማናጅኝ ሁሉ ነገር ያልፋልሽ። አታቀርቅሪ ቀን ያልፋል ሀሳብ ለሌላ ይተርፋል። የተሻለ ኑሮ ለመኖር ከሱ ጋር ደስተኛ ለመሆን አንተን ለመርሳት ቤት ገረዶኩኝ። ምናልባት ሊከብደኝ ነገር ለመቀበል ዝግጁ ነው ወይ? ወንድምሽ ነኝ። ምናልባት ዝግጁ ነው ወይ? ሰላም የተወደዳችሁና የተከበራችሁ የትውያት ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ። ሰሞኑን ምናምን ተጠፋፋን አይደል አለው። እንግዲህ ዛሬ ትውያት ላይ የተገናኘነው ቅመም ላይ ደግሞ እንዴት ነው 70 ሺህ ገብተናል ምናምን ነገር እንኳን አደረሰ ብላችሁኛል። በጣም አመሰግናለሁ። እንግዲህ እንደነገርኳችሁ ነው ከዚህ በኋላ የሚገራርም ፕሮግራሞች ምናምን ነገር ቅመም ላይ ጠብቁ። በዛ ላይ ደግሞ የማዳም ቅመሞች እናንተን የተመለከተ ደግሞ ዩቲዩብ ቻናላችሁን ምናምን ነገር የምናስተዋውቅበት ፕሮግራም ይኖረናል ማለት ነው። በየቪዲዮቹ መጨረሻ አካባቢ ላይ ምናምን ነገር የእናንተን ቪዲዮ ምናምን ነገር እዛ ላይ እናስተዋውቃለን። ለማስታወስ ያህል ነው። ዛሬ በአዲስ ነገር ነው የተገናኘ ነው። ያው የአኑ እህት መርየምን በተመለከተ ጉዳይ ነው። ያው ትንሽ እኔም ሚስ አንደርስታንዲንግ ምናምን ነገር እንደነበረ ታውቃላችሁ። እኔም ትንሽ አንደርስታንድ ላደርጋት አልቻልኩም ምናምን ከአኑ ጋር ካወራን በኋላ ግን በጣም ነው ያሳዘነችኝና ስለዚህ ትንሽ በሷ ጉዳይ ላይ ምናምን ነገር ትንሽ ነገር ለማጣራት ምናምን ሞክሬ ነበርና በቅጽል ስሙ ቤቢ የሚባል ልጅ ምናምን ነገር አብሯት ጊዜ ያሳልፍ እንደነበር ምናምን ነው የደረስኩትና እሱንም ለማግኘት ሙከራ እያደረኩኝ ነው። ኢንሻአላህ አላህ ካለ በቅርቡ ማገኘው ይሆናል። ግን የተወሰነ ነገር ከሷ ባወራ ደግሞ ላይ ከፍላጌ ምናምን ነገር ትንሽ ያቀልልኛል ብዬ አስባለሁ ነው። እስቲ ስለ ቤቢ የምታውቀውን ነገር ምናምን ነገር ከራሷ አንደበት እጠይቃትና የምትመልስልኝ ይሆናል ማለት ነው። ያው ፍላጎቱ ካላት ነው። በሱ ጉዳይ ላይ ምንም ማውራት አትፈልግም አይ ነው። ግን በቃ ትንሽ መጫንም ካለብኝ ተጨኛት ምናምን ነገር ስለሱ አንዳንድ ነገር እንድትነግረኝ ያደርጋለሁ። አለበለዚያ እኔ ያወቅኩትን ነገር አኑ የሚያውቅ ከሆነ በቃ ላይክ እልቂት ነው የሚሆነው። ልጁንም ይገድላል፣ እሱም እስር ቤት ነው የሚወርደው። ስለዚህ እንደዚህ አይነት ነገር ከመፈጠሩ በፊት እኔ የማውቀውን ነገር ቶሎ ፈጠን አድርጌ ምናምን ነገር ትንሽ ከኔ ጋርም ትንሽ ካኑ ይልቅ ከኔ ጋር ትንሽ ስለምትቀርብ ያው የትኛውም እህት ከወንድሟ ጋር ትንሽ ሪላክስ አድርጋ ላታወራ ትችላለች እና እዚህ እኔ እንድታወራኝ እንደምንም አድርጌ ወተጉታታለሁ። ትነግረኛለችም ብዬ ተስፋ አድርጋለሁ። እሷ ከነገረች በጣም ቀላል ነው የሚሆነው ሰውየውን ለማግኘት ምን አይነት ነገር ሀፕን እንዳደረገባት ምናምን ነገር እርግጠኛ ግን ሆኜ የምነግራችሁ ተመልካቾቼ ማለት ነው ጥሩ ነገር እንዳላደረገባት እርግጠኛ ነኝ። ምክንያቱም እነዚህ አልነበረችም በፊት ስናቀት በቃ መሳቅ፣ መጫወት፣ መላፋት ያው የተወሰነ ነገሩ እንዳለ ሆኖ ማለት አሁን ላይክ የምታዩት ነገር አለ እንደዛ ነው በቃ ላይክ ከኛ ጋር ጥምጣም ምናምን ይሄ ወንዶች የሚጮቱት አለ ጥምጣም ማለት እንዴ ገመድ ላይ ምናምን እንዴ ስልክ እንጨት ላይ ይታሰርና በገመድ በቦተል ላስቲክ ኳስ ይሰራና ወደዛ መምታት ማለት ነው በጣም ማለት እና ላይክ እንደዛ ምናምን ከኛ እኩል ምናምን ትጮቴ ነው የነበረች ልጅ ነችና ሪላክስ ምናምን የምታደርገው ነገር እሱ ስቲል እየጠፋ ይመስላል። በተወሰነ መልኩ ምናምን ጭንቀት ምናምን ድባት የሰራው ያለች ሰው ትመስላለች እንጂ በቃ ከኛ ጋር ዝላይ ምናምን በቃ ወንዶች የሚጫወቱትን ጨዋታ ምናምን የተጫወተች ምናምን ያደገች ልጅ ነችና ግን አሁን ላይ የሆነ አለ በቃ የሆነ እኔም የታወቀኝ ነበር። አሁን ደግሞ ሲነግረኝ በጣም ነው ያስደነገጠኝ። ኤኒዌይስ እስቲ እንገባና በተቻለኝ መጠን ሁኔታውን ቶሎ ጠይቃታለሁ። ቶሎ እንድትነግረኝ አደርጋታለሁ። እሱ የሚፈጠረውን ነገር አብረን መርየም እንዴት ነው? ምንድነው በጊዜ መጣው ዛሬ ደግሞ በጊዜ መጣው ነው ሉታል ማለት አይ ትመለስ ግን በጊዜ ምን አመጣክ? መቼ በወጣው ከዚህ ቤት መቼ በተላቀቅኳት አልነበር እንዴ የምትለው?
ማሚ ጋር ትናንትና ሳለፈ እሺ ቁርስ እንኳን ጨርሰህ አይደለም በልተህ የወጣኸው? ምሳሌ አቅርብና ሳይበላን ነው። አይ አብላ ሰርቻለሁ እኮ ትንሽ ነው የቀረኝ። በልተህ ነው የመጣኸው? ሲጀመር እንብላ አታውቅም ማለት ነው። አንቺ የሰራሽውን ደግሞ የተለማመድሽበት ሰርተሽ ማታውቂው ከልጅነታችሁ እያበላሁ እንዳሰደኳችሁ እንዳትረሳው። አንተም ማኑም እንዳትረሱት። ሰምተኸኛል አይደለ? እንዳትረሱት። ልጅ ያወቀው ለራት አይወቃም ነበር የሚባለው ነው። አሁን ራሱን ታደግሽ። እሺ ቆይ የምር እንትን ምሳ እንብላ ነው? አይ አንድ ብለ ለወራሽ ነበር። ምንም ታረው ወሬት ትዛስ ጀምር። የት ነው በልተህ የመጣው? ምንድን ነው የበላኸው? ምግቡንም ልንገርሽ? አዋ ምን ችግር አለ? ዝገት ንገረኝ። እሺ ጋይ ከዛ በፊት ከመብራቴ በፊት ንገረኝ። መጀመሪያ ምንድን ነው ያለው? ዲማዛክ በሽሮና በእንትን እየቀቀልክ አንተ ሌላው ታበልተናለህ አይደለም መቻጥው ውጪ ወጥተህ ገንዘብህን አውጥተህማ ሽሮ አትበላ። እሺ ብቻ ግን እንትን ደግሞ አይቼልሃለሁ ዩቲዩብ ላይ ምንድን ነው የምታማርረው? ምንድን ነው የምታማርረው? ባስታመምኩ ደህና ሁን ደህና የሆንክ ነው አሪፍ ላይ ነህ ብዬ እንትን ባልኩ ነው ጭራሽ ለአሁኑ ሄደክ እንትን የምትለው? አይ በቃ ነው እኮ እውነቱን ምናምን ነገረኝ። በቃ ተውኩት እኮ እባክህ። እውነቱን የምንነት ነው ሲጀምር ዝም ብሎ ሲቃባጥር ነው እሱ ዝም ብሎ ቂዥቢ ነገር ነው። አንተም እሱም ያማችኋል። በእርግጥ ያማችኋል ሲባል መጠርጠር ነበረብኝ። ያማችኋል ግን እኔ ከኔ በጣም መድኃኒታችሁ ነኝ እኮ። ምንድነው ምንድነው መድኃኒት ያንቺ? ምን ያልኩ ነገር አለ? ይሄው በቃ እኮ አሁን እኮ ረስተሃታል። አረሳሃትም? ማን ወይዘሪት? አረሳሃትም? ምን ልትል ነው? በቃ አንቺ ነሽ ያሰረሳሽኝ ነው። እና ስንቴ ያው ቢዚ አደረኩ እኮ ጭንቅላትን ቢዚ አደረኩኝ። ስለዚህ አሰረሽበት ነው የምታደሳቂኝ? አይደለም አይደለም ማይሆን ነገር ስትቀባጥር እንደዛ አይደለም። ግን ደግሞ ያበሳጨውክ አይደለም እንዴ አንተ ደርሶ እንግዳ ምናምን ሊሆን ትላለህ። ልክ እንደ እንትን ምንድነው የሚባለው? እንደ አዲስ ሰው እንደማይተዋወቅ ሰው። ለማንኛውም መሪም ላይክ እህቴ ነሽ ምናምን ካስቀየምኩሽ ሳላስብ ይቅርታ። የምር ይቅርታ ትቀጣለህ እና በዝም ብሎ ነው ይቅርታ የሚባለው? ጋብዘኛለህ አሁን ከነገረኝ ሰዓት ጀምሮ ላይክ የሆነ ነገር እያጣራው ምናምን ነበርና በእናትህ በቃ ተውሱን ጀምር። ዝም ብሎ ሲቃባጥር ነው። ምንም እንትን ደግሞ ያለፈ ነገር ነው። ላውራ እድል ስጭ። ምንድን ነው? እሺ ላውራ። የተወሰነ ነገር አጣርቼ ነበርና ሌላ ነገር ሳይፈጠር መሪም ይሄን ላይክ ቀልድ ምናምን እንድታርጊብኝ አልፈልግም። በቁም ነገር ወሰጂው። ሌላ ነገር እንዲፈጠር አልፈልግም እና አሁን ምንም ሳትደብቂ ሳትጨምሪ ሳትቀንሺ ስለ ቤቢ ትነግሪኛለሽ። ማነው ማለት? ስለ ቤቢ ምንድነው? ቤቢ ማለት በምን አውቃችሁ ነው? ማን ይነገራችሁ? ምንድነው? ይኸውልሽ ማን ይነገረክ? ትንሽ ከቆየው ያገኘዋለሁ። ምንድነው የምታገኘው? ቆየት ነው ያለው። ከማግኘቴ በፊት ደግሞ ቆይ ረጋቤ ነገር ምንድነው? የት ነው ያለው? ማን ይነገረክ? ስለምንድነው? እኔ ከማግኘቴ በፊት ደግሞ አሁን የሚያገኘው እኮ ምንድነው የምትለኝ? መሪም ይኸውልሽ እንዴ የኔን ችግር ለመፍታት መተሻል አይደል? በቃ ስለዚህ እኔም እንደ ወንድም ያንቺን ችግር የመፍታት ግዴታ ነው ያለብኝ። በእናትህ ተወኝ፣ በቃ ተው። ምንድነው ችግራችሁ? ቀድሞውንም እንደማትነግሪኝ እኮ ገምቼ ነበር። እኔ ራሴ እጄ አገኘዋለሁ። ማነው ሲጀመር? የት ነው ያለው? እሺ የት ነው ያለው? የቀጠቀጥኩኝ አስወጣዋለሁ። ምን ሲያደርግሽ እንደነበረ ምናምን ነገር ይነግረኛል። እንደው እኔ እጄ እንደው አላገኘሁም። ከአንዋር ጋር ነው የማገናኘው። ከዛ አንገቱን ይበጥስበታል። ስለዚህ ያንን ማትፈልጊ ከሆነ ንገሪኝ። እሺ ምንድን ነው ያደረገሽ? የት ነው? እሺ እዚህ ነው ወይ? ምንድን ነው ያደረገሽ? እዚህ ነው መጥቷል። እዚህ ነው ያለው። ሲጀምር ከአንቺ ጋር ዱባይ እንዳልነበረም አውቃለሁ።
ኬና ሞያሌ ነው ምናምን የሚባል አካባቢ ላይ የተወሰነ ጊዜ አብሮሽ ቆይቶ ነበረ። ከዛ በኋላ ሽጦሻል። እሱንም አውቃለሁ። እሺ ስህተት ከሆነ ንገሪኝ። እሺ ምንድነው የምትደብቂኝ? ለምንድን ነው የምትደብቂኝ? እሺ አኑ ነግሮኛል። በዚህ ስትረስ ምንም ነገር አልንኩም። በዚህ ስትረስ የለብኝም። ሰማኸኝ አይደለ? ስትረስ ስላለብሽ እኮ ነው ፀጉርሽን ሁሉ የተላጨሽው። አማኒ ላይ ገባሽ። ለምንድን ነው ታዲያ? ማን ነው የተላጨው? ከፈለክ ላሳይና ላሳይክ። ታይኔ ይኸው ላሳይክና ይኸው። አስፈላጊ አይደለም መርየም፣ አስፈላጊ አይደለም። እሺ ንገሪኝ። ቤቢን ታውቂዋለሽ? አታውቂውም? እሺ ንገሪኝ። ሚስጥርሽን እደብቅልሻለሁ። አይ ማንንም ከዚህ በኋላ ምንም ሚስጥር የሚባል ነገር የለም። እኔ ራሴ ልደብቅልሽ አልችልም። እውነቱን ስነግርሽ አሁን አንቺ እንድትነግሪኝ ምናምን ነገር እደብቅልሻለሁ ምናምን ብዬ ምናምን ማስመሰልም አልፈልግም። አንቺ ትነግሪኛለሽ። የማትነግሪኝ ከሆነ ፈልጌ ያለበት ጉድጓድ ራሱ ገብቼ አገኘዋለሁ። ካገኘሁት በኋላ ደግሞ ማለት ነው ጥሩ ነገር እንደምንፈጠር ግልጽ አድርጌ ልንገርሽ። በእናትህ ቃል እንዳይሰማኝ ነገር እንዳይሰማ የምትፈልጊ ከሆነ አንድ በአንድ ከመጀመሪያው እስከ መጨረሻው ድረስ ያደረገሽን ነገር አንድ በአንድ ትነግሪኛለሽ። ንገሪኝ እንዴ! ይኸውልሽ የሰማሽኝ ነው። በአንቺ የመጣ ሙሉ ቤተሰቡ ተጨንቋል። እናትሽ የምትቀመጥበትና የምትቆምበትን ቦታ አታለች። ይኸውልሽ ስሚኝ መሬም ስሚኝ፣ ከአንቺ አልፎ እነ ሶፊ፣ እኔ፣ እነ ኪያ ሁሉም ሰው ተጨንቋል በአንቺ ጉዳይ። አንቺ የኛ ጉዳይ ብቻ ነው የሚያሳስብሽ፣ የአኑ ጉዳይ የኔ ጉዳይ ምናምን ነገር። እኛ ወንድሞችሽ አይደለንም? የአንቺ ጉዳይ አያሳስበንም እኮ። እኛ እንደምናስብና እንደምንጨነቅልሽ የምታስብኝ ከሆነ ለምንድን ነው እውነቱን ማትነግሪን? ንገሪኝ። እሺ ምንድነው የተፈጠረው? ምንድነው የሆነው? አንቺ ላይ ምን አድርጎሻል? ምንድነው ያልተፈጠረው? እሺ ንገሪኝ። ቆይ ከምን ልጀምር? ከመጀመሪያው ትጀምሪያለሽ። አንድ በአንድ ምንም ሳላወራ አዳምጥሻለሁ ረጋ ብዬ። ከዛ ደግሞ ማለት ነው ይኸውልሽ አሁን አንቺ የማትነግሪኝ ከሆነ ወይ እኔ ወይ አኑ ወይ ሶፊ አደጋ ውስጥ እንገባለን። አደጋ ውስጥ ማለት እሱ አደጋ ውስጥ ይከተናል እያልኩሽ ሳይሆን የማይሆን ነገር ነው የምናደርገው። እህታችንን እንደዚህ በዚህ ልክ አሳምሞብን በዚህ ልክ ጎርቶብን ዝም ልንል አንችልም። ግን ደግሞ አንቺ ከመጀመሪያው እስከ መጨረሻ እውነታውን ከነገርሽኝ አት ሚኒመም የአንቺ የሆነ ነገሮች እንዲመለሱልሽ ማድረግ ብቻ ነው የምፈልገው። የበደለሽን በደል እንዳለ ለእያንዳንዱ ነገር እንዲጠየቅ አደርጋለሁ። ያኔ ሁሉ ነገር በሙሉ ምንድን ነው የወሰደብሽ? እኔ ምን አውቃለሁ መርየም፣ በስትክክል እንዲገባኝ አድርገሽ ንገሪኝ። ምንድን ነው ያልወሰደብኝ ልትይኝ አትችይም። ሙሉ ነገርሽንማ እንዳዛባው እኮ ግልጽ እኮ ነው። ንብረትሽን፣ ሴትነትሽን፣ ሁሉም ነገር እንዳበላሸው እኮ አውቃለሁ እኮ። እሺ አሁን አታልቅሽ፣ ረጋ ብለሽ ንገሪኝ። ተጋብተን ቆንጆ ህይወት እንኖራለን ብሎ ከወሰደ ጀምረን ወይስ እዛ ሽጦኝ ጀመር። ሁላችሁም እኮ ረስታችሁ ነበር። እኛ ረስተንሽ አልነበረም መሪም፣ አንቺ ነሽ ጥለሽን ሄድሽው። አንቺ ነሽ እኮ እሱን አስበልጠሽ አይናችሁን ላበር ብለሽ ሄድሽው። አንቺ ነሽ መሰለኝ። አንተ መስሎ አድርገህ አታውቅም። አውቃለሁ። አሁንም እያደረኩኝ ነው የመሰለኝን ነገር ለማድረግ ስሞክር ማለት ነው። ከሶፊ ጋር ከአኑ ጋር ከሙሉ ጎረቤቶቼ ጋር ምናምን ጓደኞቼ ጋር ዘመድ አዝማዶቼ ጋር ተጣልቻለሁ ለአንድ ባርኪ ስል። መጨረሻው ግን ምንድነው የሆነው? ራሴን ያጣው ተጣልተሻል እንዴ? ገብተሽ ነው የሄድሽው መርየም። ያንን በቃ አሁን መቀበል አለብሽ። አንዳንድ እውነቶች ቢመሩ መጓጥ አለባቸው። በቃ አሁን የተፈጠረው ነገር ተፈጥሯል። አጥፍተሻል አላጠፋሽም ምናምን የሚል ነገር ስር መግባት አይደለም። ሰው ነሽ፣ መልአክ አይደለሽም። እኔም ሰው ነኝ። አጥፍቻለሁ፣ አጥፍተሻል። ግን ጥፋታችንን ግን ስናርበሰብሰው በጣም የተጎዳን ነው መርየም። አመሰግናለሁ። የምርሽን ነው እኮ እያከምሽኝ ነው። አንቺ በምታደርጊኝ በምታበሳጭኝ ነገር ውስጥ ጭንቅላቴ ቢዚ ሆኖ እሷን ለተወሰነ ጊዜ ረስቻታለሁ። አሪፍ ነው። አመሰግናለሁ ለሱ ደግሞ። ግን ደግሞ የኔ ብቻ አይደለም ጉዳዩ፣ ያንቺም ጭምር ነው። እሱን ደግሞ አሁን ታውሪኝና
እንግዲህ ከአንድ ብርቱ ሁለት መድኃኒቷ የሚባል ቁጭ ብለን ፈተዋለን ጉዳዩ። ምን እንዳደረገሽ አንድ ባንድ እንድትነግሪኝ ይፈልጋሉ። አሁን አንቺ ማልቀስ ምንድን ነው? ምን ይፈይድሻል? በቃ አታልቅሽኝ። እሺ አውቃለሁ፣ ገምታለሁ እኮ መጥፎ ነገር ላይ ያደርግብሽ በዚህ ልክ አቅልሽን እስኪያስትሽ ድረስ ከደረሰ መጥፎ ነገር ነው የሚያደርግሽ። ኦብቪየስሊ እሺ ምንድን ነው የተፈጠረው? ረካልሽ ነገር አስፈላጊ ከሆነ አማራ ይሰማል ነገር ካሜራው ዞሮ ዞሮ መቶ አይቀርም። እኔ እደርሳለሁ። እኔ አሁን እሱ ጋር ከመድረሱ በፊት እኔ እደርሳለሁ። ልጅ እና ደግሞ እኔ በቃለሁ። እሺ ችግር የለውም። ይኸውልሽ አንድ ነገር ላድርግልሽ። አንጠልጥዬ እግርሽ ላይ ያመጣዋል። እንደዛ ሲሆን ነገር ይፈጠራል። ምንም አይፈጠርም። ከዚህ የባሱ በጣም ብዙ ጉዳዮችን ስንፈታ የከረምን ሰዎች ነን። አሁን ላይ ምን እንደማሰብ ታውቂያለሽ? እስቲ ፀጉሬን እንዴት እንደተንጨባረረ፣ ፂሜን እንዴት እንደጨፈገገ ከራሴ ጋር እየሆንኩኝ አይደለም። ትናንትና እናቴ ጋር ሄጄ ነበር ሄጄ ስሜቷን ምናምን ነገር ሳየው በጣም የነበረኝ የኔ ሁኔታ ምናምን ነገር በጣም እየረብሻት ነው። እኔ ራሴን ለማድረግ ተዘጋጅቻለሁ። ራሴን ለማስተካከል ተዘጋጅቻለሁ። አንቺ መስተካከል አለብሽ። ፕላስ ደግሞ ያንቺ ምናት ከዚህ በላይ ባንቺ መጨነቅ የለባትም፣ መታመም የለባትም። አሁን የት እንዳለሽ እንኳን አታውቅም። ስለዚህ ይኸውልሽ መሪ ይሄንን ጉዳይ ለአንዴና ለመጨረሻ አውርተን ካልዘጋ ነው ጉዳዩን ካልፈታ ነው እድሜ ልክሽን ስታብስለሲ እድሜ ልክሽን ስትቆጪ ምን ነው እንደዚህ ባላደረኩኝ ምናምን እያልክ እየተብሰለሰልሽ ነው ጊዜው የሚያልፈው። ስለዚህ ይኸውልሽ አሁን ለአንዴና ለመጨረሻ ጊዜ ንገሪኝና ጉዳዩን እንፍታው። ማድረግ ያለብሽ አጠገብሽ እንዲመጣ እግርሽ ላይ እንዲንበረከክ የምትፈልጊም ከሆነ ያንን አድርግልሻለሁ። ከዛ በኋላ ማድረግ ያለብሽን አድርገሽ ትሰናበችዋለሽ። እመኚኝና ዝም ብለሽ ንገሪኝ። አሁን ሳይሰማ እኔ ጉዳዩን ጨርሷለሁ። ምን ልንገርክ? ንገረኝ እስኪ ምን ልንገርክ? የምነግርህን ነገር ለመቀበል ዝግጁ ነህ? ንገረኝ። ጭንቅላቴ ለመቀበል ዝግጁ ነው ወይ? ምናልባት ሊከብደኝ ሁሉን ነገር ለመቀበል ዝግጁ ነው ወይ? ወንድምሽ ነኝ። ምናልባት ዝግጁ ነው ወይ? ልንገርህ? ትሰማለህ? ልንገርህ ወይ? አሁን ንገሪኝ። አሁንም ንገሪኝ ትላለህ። በአንተ እኮ ነው ሁሉ ነገር። በአንተ ምክንያት እኮ ነው። ይሄ ሁሉ ነገር የመጣው እኮ በአንተ ምክንያት ነው። እኔ ምን አድርጌሽ? ይሄ ሁሉ ነገር የተፈጠረው ሁሉም ነገር የሆነው እኮ በአንተ ምክንያት ነው። እኔ ምን አድርጌሽ? መሬም ንገሪኝ። እኔ ምን አደረኩሽ? ስንት ነገር እንዳላሳለፍ እንደምወድህ ስነግርህ ለምንድን ነው ትተኸኝ የሄድከው? ለምን አደርግሽ? አንቺ እህቴ ስለሆንሽ የሚባል ነገር የለም። የዛኔ ልጅ ነበርሽ ሲጀምር። ከዛ እንደምትወጪኝ ነገርሽ። ምን ማለት ነው? ልጅ ማለት ምን ማለት ነው? ይሄ ነገር ሀብን ካደረገ በትንሹ 6 ዓመት ይሆናል አይደል? ከ6 ዓመት በፊት አንቺ ማንን ታውቂኝ ነበር? ነፍስ እንኳን አታውቂኝ ነበር። ነገር የተፈጠረው በአንተ ምክንያት ነው። እምቢ ማለቴ አይሆንም። እህቴ ነሽ ማለቴ ምንድን ነው የኔ ጥፋት እንዴ? እስቲ ልኮ ይሄንን ነገር እኮ ደብቄ እኮ አኑሬልሻለሁ። አማር እንኳን አይሰማም ነበር ይሄንን ነገር ብዬ። የሚመለከተኝ ነው የሚመስል ነው ወይ? የደም ንክኪ ላይኖረን ይችላል፣ ግን አንቺ ቤተሰቦች ከኔ ቤተሰቦች ጋር በቃ በዘም ተረጋግተናል። በቃ ስንት ቤተሰብ አለ አይደል እንዴ? አንተ እንደዛ ስታረገኝ ነው እኔ ወደ እሱ የሮጥኩት። እኔ ምን ማድረግ እችል ነበረ በሰዓቱ? እኔ ወደ እሱ የሮጥኩት አንተ እንደዛ ስታረገኝ ነው። እኔ ምን ማድረግ እችል ነበረ? አንተ በገፋኝ ልክ ነው እሱ የቀረበኝ። አንተ በከፈትከው ክፍተት ነው ታማቀርና አንተ በከፈትከው ክፍተት ልቀቀኝ። አልፈልግም። አሁን መስማት ትፈልጋለህ? ንገረኝ። መስማት ትፈልጋለህ ወይ? ንገረኝ። ትፈልጋለህ መስማት ወይ? አንቺ አፈቅርሃለሁ ስላልሽኝ ብቻ እኔ መቀበል ነበረብኝ። ነገርኩህ። አንተ በከፈትከው ነገር ነው እሱ የመጣው። እሺ እኔ ምን ማድረግ እችል ነበረ በሰዓቱ? አንደኛ ነገር ልጆች ነበር እንደዛ ምንም ማድረግ ትችል ነበር። ልጅ ነች ካልክ እኔ ትልቅ ነኝ ካልክ ደግሞ ማረጋጋት ትችል ነበር። ብዙ ነገር ማድረግ ትችል ነበር። ሰማኝ አይደል? ብዙ ነገሮችን ማድረግ ትችል ነበር። በአንተ ምክንያት ምን እንደሆንኩ
እኔ አላውቅም። ምን ያላየሁት ነገር አለ? አንተ በገፋ ይልቅ እሱ ቀደመኝ። ምን ያልገባው ነገረኝ። እንደሚንከባከበኝ ነገረኝ። ታማከረኝ ከምንም ነገር በላይ እንደሚያስፈልገኝ ነገረኝ። አመንኩት። ልጅነት ነው አልቀርም። ልጅ ሆንኩበት። አመንኩት። ሰማኝን? አመንኩት። ማመን ምን ያህል እንደሚጎዳ እኮ አየኸው አይደል? አመንኩት። ተከተልኩት። ሄድኩኝ። የሰው ገረድ ለመሆን ሄድኩኝ። የተሻለ ኑሮ ለመኖር ከእሱ ጋር ደስተኛ ለመሆን አንተን ለመርሳት ብዬ ስሄድ ገረድ ሆንኩኝ። ማንም መጥቶ የሚረጣት ገረድ ሆንኩኝ። ማንም ሁሉም ሰው ስሜቱ የሚያንጸባርቅባት ገረድ ሆንኩኝ። ያቺ ትንሽ አለች ልቀቀኝ፣ አልፈልግም፣ አትንካኝ፣ አልፈልግም። ለምን ትነካኛለህ? ለምን ታስሩልኛላችሁ? መርየምም ታደለች ንገረኝ። እብድ ናት አይደለ? ራሷን ይዛተች ምንም ማታውቅ መጥፎ ሴት ነኝ አይደለ? አይደለሽም። ስንት ነገር ነው ያለፍኩት። ንገረኝ። ስንት ነገር ነው ያለፍኩት። ስንቱን ነው የቻልኩት። የማንም ማድረግ ማንም ባዶ እየመጣ እኔ እንደፈለገ ሲያደርገኝ ማን ዞር ብሎ አይቶኛል? ንገረኝ። ማን ዞር ብሎ አይቶኛል? ድምፅ ሸይጥ ነው ብላችሁኛል። ፈልጋችሁኛል። ተረጋጊ። በቃ ተረጋጊ። እሺ እኔ ያጠፋል። ይቅርታ ይወደድ ይመልስልኛል። እሺ እኔው ምን ላድርግልሽ? እሺ ምን ላድርግ? እኔ ነኝ እንደዚህ ያደረኩሽ? እሺ ምክንያቱን ሊሆን ይችላል። እሺ ረጋ በይ። በቃ ረጋ በይ። ጭራሽ እያጮክ ነው ወይ? እያጮክብኝ ነው። አንተ ምንም ነገር ለመናገር መብቱ አለክ እንዴ? መብቱ እንዳለክ ነው የሚሰማክ። ምንም ነገር መናገር የምትችል ነው የሚመስልህ? እሺ ምንድን ነው ያደረገሽ? የኔን በኋላ ታሽበት። በአንተ ነው ሁሉ ነገር ያየሁት። በአንተ ነው። እሺ በእኔ ነው ያየሽው፣ ግን ንገሪኝ፣ ምንድን ነው ጉዳዩ? ለምን እነግርሃለሁ? ማወቅ ስለምፈልግ። አንተ ስለምትፈልግ ብቻ አይሆንም። ሰማኝ አይደለ? አንተ ስለምትፈልግ ብቻ አይሆንም። ማንም ስለፈለገ ይወጣ ማወቅ የለበትም፣ አይችልም። መብቱ አይደለም። እናንተ መብቱ የላችሁም። እኔ ትቻችሁ ሲሄድ መርየም የት ነች ብሎ ያየኝ የለም። ምን ላይ ናት ብሎ ያየኝ የለም። እኛ የምንችለውን ያህል ፈልገናል። የምንችለውን ያህል አንተ ጋር የት ፈለካት? ዛሬ ለመጣች ለማታውቃት ሴት ያኔና አሁን አቅማችንም የተለያየ ነው። አሁን እኮ ቢያንስ ሚዲያ ላይ ሰው ያቀናል፣ ሊተባበረን ፈቃደኛ ነው። አሁን እኮ ነው። እሱ እኮ ዞር አላየኝም። እወድሻለሁ፣ እንከባከብሻለሁ፣ እጠብቅሻለሁ ያለኝ ሰው እኮ ከአንድና ከሁለት ወር የዘለለ እኮ አብሮኝ አልቆየም። ስሰቃይ እኮ ነው 5-6 ዓመት የኖርኩት። እንደ ገረድ ስሰቃይ ነበር እኮ። ማን አየኝ? ማን ዞር ብሎ አየኝ? አንዴ ባለቤቱ አንዴ ልጁ እየመጣ እንደፈለገ ሲሆንብኝ ማን ዞር ብሎ አየኝ? ንገረኝ። ማን አየኝ? አቤት እንድዘጋ ሲነገረኝ፣ ምንም እንደማላመጣ ሲነገረኝ ማን አየኝ? ዞሮ ማን አየኝ? ማንም እኮ አላየኝም። ማንም መብት የለውም። ምን ይሄን ነገር እንኳን እብድ ሆንኩኝ፣ እብድ ነኝ አይደል? እንኳን አበድኩኝ። በቃሽ፣ ተረጋጋ። አልፈልግም። አልፈልግም።
አልፈልግም ተወኝ። ጎኔን አመመኝ ስትይ እኔንም ይሰማኛል። ልቤ ነው ተሰማኝ ስትይ የኔም ልብ ይሸበራል። የአንቺ ስቃይ ለእኔ አርገው ከማለት ሌላ ቃል የለኝም በእውነት። እሺ በቃ ረጋ በይ። እንደ ልጅነትሽ ቀጠቅጥሻለሁ። ተረጋጊ። አሁንማ እኮ ከኛ የበለጠ እኮ አሮጊት ሆነሻል እኮ። በቃ ሁሉም ነገር ያልፋል። እሺ ሰላምሽን አጥተሻል መሰለኝ። እኔስ ምን ላድርግሽ ቸገረኝ። አታቀርቅሪ ቀን ያልፋል፣ ሀሳብ ለሌላ ይተርፋል። ያልፋል በቃ ሁሉም ነገር። በቃ እና ደግሞ ላደረገብሽ ለእያንዳንዱ ነገር ዋጋ እንዲከፍል እናደርገዋለን። እሺ በቃ ተረጋጊ፣ አንዴ ተረጋጊ። አሁን ረጋ በይና ንገሪኝ። ጉዳዩ ምንም የገባኝ አይደለም። 2 ወር ብቻ ነው ከአንቺ ጋር የቆየው? ንገሪኝ። 2 ወር ብቻ? እንዴት? ተገብ አዲስ ህይወት እንኖራለን ይዞኝ ሄድና 2 ወር ቆንጆ ቤት ውስጥ አብረን ቆየ። ሁሉ ህይወት እንደዛ የሚቀጥል ነበር የመሰለኝ። ኬንያ ነበራችሁ? ከዛ በኋላ ከወር ምናምን በኋላ በጣም ስልክ ማውራት ጀመረ፣ ማምሸት ጀመረ። ግራ ገባኝ። በፊት እዚህ የነበረን የሚሰጠኝ እንክብካቤ መጀመሪያ ስንሄድ የነበረው እንክብካቤ አንዱ ለማረጋገጥ የሆነ ስቱፕ ከሱ ለመቅደም በሞከር ቁጥር ግን እሱ ይገፋኛል፣ ይቆጣል፣ ይጮሃል። እዛ መጨረሻ ላይ አንድ ቀን ሰክሮ መጥቶ ዱባይ እንዴት ነው የሄድሽው? እንሂዳለን የሆነ ገጠራማ ቦታ ላይ ምናምን ነገር መንፈሳችንን አዲስ ገጠራማ ቦታ ላይ ከብት ምናምን የሚጠበቅበት አካባቢ ላይ ምናምን እዛ አካባቢ ላይ እንደነበርሽ ነው የሰማሁት። የምር ነው? እዛ እንድታገለግል ለአረቦች ሽጦች ነው እንዲገለገልብኝ። እሺ ከዛስ?